ከገዱ በስተጀርባ አንዳርጋቸው ጽጌ እናገኛለን። አንዳርጋቸው ጽጌ የኢህዴን ብአዴን አባል ስለነበር ከገዱ ጋር መተዋወቃቸው አይገርምም። ሁለቱም የአንድ ፓርቲ አባል ስለነበሩ አንዳርጋቸው ጽጌ በ1984 እና 85 በኢትዮጵያ አቆጣጠር በወያኔ ስልጣን ላይ እንደወጣ የአዲስ አበባ ምክትል ከንቲባ ሆኖ ወደ 2 ዓመት ለሚደርስ ጊዜ በምክትል ከንቲባነት ሰርቷል። አንዳርጋቸው እና ገዱ አንድ የሚያደርጋቸው ሁለቱን ተመሳሳይ ባህሪ ያላቸው እስስቶች መሆናቸው ነው። አንዳርጋቸው ቦርከና በሚባል ድረገጽ ላይ በአብዮቱ ዘመን ምንም ሳናላምጥ የወረስነውን የአማራ ገዢ መደብ የሚል የቃላት አጠቃቀም በዛ ጽሑፍ ውስጥ ትልቅ በሆነ መንገድ መጠቀምም የአብዮቱ ዘመን አባዜ በቀላሉ የማይለቀን መሆኑን የሚያሳይ ነው። ያችን መጽሐፍ ቀደም ብዬ በጠቀስኳቸውና ባልጠቀስኳቸው የአማራ ብሔርተኛነት ጉዳይ ብዙ ቁም ነገሮች ያነሳች በርካታ ጠንካራ ጎኖች የበዙባት መጣጥፍ ብትሆንም ከላይ የጠቀስኳቸውን ጉዳዮች ዋነኛ ድክመቶቿ እንደነበሩ አምናለሁኝ ይላል። ይህን ስህተት በ1997 ዓመተ ምህረት ባሳተምኩት ነፃነትን የማያውቅ ነፃ አውጪ በሚለው መጽሐፌ ማረም እስከምችልበት ወቅት ድረስ እረፍት የነሳኝ ጉዳይ ነበር ይላል። አንዳርጋቸው ጽጌ የአማራ ሕዝብ ከየት ወደ የት ብሎ በጻፈው መጽሐፍ አይሉት መጽሔት ባለ 56 ገጽ መጣጥፍ ላይ አማርኛ የተናገረ ሁሉ አማራ ነው ብዬ ስላመንኩ ራሴ እንደ አማራ አቆጥር ነበረ እያለ የአማራን ሕዝብ ግን ልብስ ለብሶ እንዳይሄድ በማንቋሸሽ በማጥላላት የጻፈበትን መጽሐፉ በ1997 ላይ በጻፈው ነፃነትን በማያውቅ ነፃ አውጪ ብሎ በጻፈው መጽሐፉ ላይ ራሱን ከአማራነት በማውጣት ኦሮሞ ነኝ፣ አማርኛ ስለተናገሩ አማራም ነኝ ብዬ አስቤ ነበር፣ ግን ሆኜ አልተገኘሁም፣ ስለዚህ ዘሬ ኦሮሞ ነው ብሎ በአዲስ መልክ መጣ። ይህን መጽሐፍ ያነበባችሁ ሰዎች በዛ መጽሐፍ ውስጥ የዘር ግንዱን ምን ብሎ እንዳስቀመጠ የምታስታውሱት ይመስለኛል። መጽሐፉን ላላነበባችሁ ወይም ለረሳችሁ ሰዎች ወደኋላ መለስ ብሎ ማስታወሱ ተገቢ ይመስለኛል። በዚሁ መጽሐፍ ላይ አንዳርጋቸው ጽጌ በሮማ በመግቢያው ላይ በሮማውያን አቆጣጠር ገጽ 19 ላይ እንዲህ ይላል። አያቴ በትንሽነቴ እንዳረሳ ያስተማሩኝን አስታውሳለሁ። ይህንን የሚለው ከኦነግ መሪዎች በላይ ኦሮሞ ነኝ፣ 7 ቤት ድረስ የኦሮሞ ዘር ሐረጌን መቆጠር እችላለሁ ብሎ በጻፈበት ነው። የዘር ሐረጋቸውም ይህን ይመስላል። አያቴ በትንሽነቴ እንዳረሳ ያስተማሩኝን አስታውሳለሁ። ስማቸው ተሰማ ሮቢ ይባላል። የዘር ሐረጋቸውም ይህን ይመስላል። ተሰማ ሮቢ፣ ሮቢ ዶዮ፣ ዶዮ ቱፋ፣ ቱፋ ቦሌ፣ ቦሌ ቦሬ፣ ቦሬ ጉቶ ነው። ይህ የፈጠራ አይደለም። ዛሬ ማንም ወደ አዳ ወረዳ ወርዶ አሁንም በሕይወት ያሉትን ሽማግሌዎች መጠየቅ ይችላል ብሎ ኦሮሞነትን አረጋግጦ 7 ቤት ቆጥሮ ነግሮናል። በዚህም አልቆመም። አያቴ ተሰማ ሮቢ ይላል በተከታዩ ገጽ ላይ ምኒልክ ተነስቶ በአነሳ ጋሻ ግብሩ እንቁላል ነበር ይህን ጊዜ አበሻ የሚለውን አባባል በሰሙ ቁጥር እንዴት ይቆጡ እንደነበር አስታውሳለሁ። አጭበርባሪ ሁላ ጎበና ተነስቶ በአነሳ ጋሻ ብትይሻልሽ ነበረ በማለት የዘመናዊ ኢትዮጵያ ዳር ድንበር ብቻ ሳይሆን የሕዝቧን ነፃነት ከውጭ ወራሪዎች በመመከት የኦሮሞ ነፃ አውጪ አበጋዞችና ሕዝቦች የተጫወቱትን ወሳኝ ሚና ሲተርኩ ነበር የሚውሉት። ይህ ሀቅ ተቀልብሶ የኦሮሞ ሕዝብ ደሙን ገብሮ ባቆየው ሀገር እና ነፃነት ባይተዋርነት እንዲሰማውና ሀገራዊ ኃላፊነት እንዳይሸከም በጠባብና ዘረኛ አመለካከት ውስጥ ታስሮ እንዲቀር ለማድረግ የሚደረገውን ጥረት ማጋለጥ ይኖርብናል ይላል። ይህ ነፃነትን ማያውቅ ነፃ አውጪ ብሎ በጻፈው መጽሐፍ ላይ ይዞት የቀረበው ነው። ባለፈው 1 ሳምንት ጊዜ ውስጥ ደግሞ ቦርከና ተብሎ በሚጠራው ድረገጽ ላይ ራሱን አማራ ነኝ ብሎ ደግሞ በአዲስ መልክ አዲስ ማሊያ ለብሶ እንደ ገዱ አንዳርጋቸው ጋር አባሪ ተባባሪ ሆኖ ራሱን በአዲስ መልክ አዲስ ስዕል ስሎ አዲስ ማንነት ተላብሶ የመጣበትን ሁኔታም አይተናል። በሌላ በኩል እንደ ዶክተር ደረጀ ከበደ ያሉ ገዱ ከአብይ ተልእኮ ተሰጥቶት የአማራውን ትግል ለማኮላሸት ነው ወደ ውጭ ወጣው ይላል። ይህም ሊሆን እንደሚችልም መጠርጠር መልካም ነው። ገዱ አንዳርጋቸው እስካሁን ድረስ በውስጥ አዋቂዎች በምክር ቤት አባልነቱ ወርሃዊ ደሞዝ ሁሉ ሳይቋረጥ እየተከፈለው እንዳለም እየተነገረ ነው። ለዚህም በምሳሌነት የአብይ አህመድ ቃል አቀባይ የሆነው ስዩም ተሾመ በቅርቡ ባደረገው አንድ ቃለ ምልልስ ላይ እስካሁን ድረስ ገዱ አንዳርጋቸው ወርሃዊ ደሞዝ ሳይቋረጥ እየተከፈለው እንደሆነ አውቆትም ይሁን ሳያውቀው የተናገረበትን ገብቶ ማዳመጥ ይቻላል። ነፃ ውይይት በሚለው ዩቲዩብ ላይ አንዳርጋቸው ጽጌ
እኛ የምንናገር ትውልድ እንዳይደናገር የሚል መጽሐፍ ሲያስመርቅ ኤልቲቪ ይባል ከነበር የቴሌቪዥን ግዘን ቀርቦ አማራ የሚባል ነገድም የለም፣ አዲስ አበባም ቢሆን የእኔ ዘመዶች የኦሮሞዎቹ ናች፣ የኦሮሞዎቹ ጥጃ ማሰሪያ ነበረች ያለንን ነገር ደግሞ መጥቀሱም አስፈላጊ ነው። ይህም ማንሳት ያስፈለገው መጀመሪያ አማራ ነኝ ያለው፣ ከዛ ኦሮሞ ነኝ ያለው፣ ከዛ አማራ የለም ብሎ ያለውና አሁን ደግሞ አማራ ነኝ ብሎ ያለበትን ምን ያህል ጊዜ ተገለባበጠ እንደሚመጣ የዚህን ሰውዬ ማንነት መግለጹ አስፈላጊ ስለሆነ ነው። ትናንት የባዲን አባላት የነበሩና በድርጅታቸው ነፃ ትምህርት እያገኙ ወጥተው በተለያዩ ዓለማት ያሉ ካድሬዎች እሱ የሰራውን ወንጀል በማሳነስና እሱን በጭፍን በመደገፍ አሁንም በእኩይ ምግባሩ እንዲቀጥል ድጋፋቸውን